መንፈሳዊ ድካም ውስጥ ያላችሁ ሰዎች ከዛ ድካም እንዴት መውጣት እንደምትችሉ ሌላኛውን መንገድ ልንገራችሁ። መንፈሳዊ ድካም ውስጥ የገባችሁበት ምክንያት የእግዚአብሔርን ቃል ማንበብ ያቃታችሁ፣ መጸለይ ያቃታችሁ፣ ከእግዚአብሔር ጋር ያላችሁ ህብረት የቀዘቀዘባችሁ ሰዎች ምክንያቱ ስጋችሁን እየመገባችሁት ስለሆነ ነው። ከመንፈሳችሁ በላይ ስጋችሁ ነው እየተመገበ ያለው። ሮሜ 8:10 ላይ ሲናገር ክርስቶስ በእናንተ ውስጥ ቢሆን ማለትም ዳግም ከተወለዳችሁ አዲስ ፍጥረት ከሆናችሁ ክርስቶስ በእናንተ ውስጥ ከሆነ ስጋችሁ ከኃጢአት የተነሳ የሞተ ነው፣ መንፈሳችሁ ግን ከጽድቅ የተነሳ ሕያው ነው ይላል። ስለዚህ መንፈሳችን ሕያው ነው፣ ከእግዚአብሔር ጋር ህብረት ማድረግ ይችላል፣ ይፈልጋል፣ ሁልጊዜ ዊሊንግ ነው፣ በጥንካሬ በብርታት ውስጥ እንድንሆን እግዚአብሔርን የሚያስደስተው ነገር እንድናደርግ ማለት ነው። ነገር ግን ስጋችን ሰውነታችን ከኃጢአት የተነሳ የሞተ ነው። አሁንም ዓለምን ነው የሚፈልገው፣ በዓለም ያለውን ነገር እግዚአብሔርን የማያከብረውን ወደ ሰይጣን ወደ ጨለማ ዓለም የበለጠ የሚያስጠጋንን ነገር ነው ስጋችን አሁንም የሚፈልገው። መጽሐፍ ቅዱስ ላይ መንፈስ የስጋን ነገር አይፈልግም፣ ስጋም የመንፈስን ነገር አይፈልግም፣ ሁለቱም ይቃወማሉ ይላል። ስለዚህ ሁለቱ እናንተ ላይ ያሉ ማንነቶች እርስ በርስ የሚጣሉ ናቸው። ስለዚህ እኔ አሁን በየቀኑ ስጋዬን የምመግበው ከሆነ ዓለማዊ ነገር የሚያደነዝዘኝን ከእግዚአብሔር ዓለም የሚያስወጣኝን መጽሐፍ ቅዱስ ላይ የአሮጊቶች ተረት የሚለውን ማለት ነው የዚህን ዓለም ተረት የማይጠቅማችሁን ነገር የሚለው እሱን የምትሰበስቡ ከሆነ ስጋችሁን የምታስደስቱ የምትመግቡ ኃጢአት የምትመግቡት ከሆነ ከመንፈሳዊ ነገር እያራቃችሁ ነው የሚሄደው። ለምን? እየደለበ ነው የሚሄደው ስጋዊ ማንነታችሁ። ስለዚህ ሰውነት አይደለም ማውራችሁ፣ ስለ ስጋዊ ማንነት ነው። ያ ስጋዊ ማንነታችሁ እያደገ እየደለበ ሲሄድ መንፈሳዊ ነገርን ለማድረግ አፒታይታችሁ እየተዘጋ እያቃታችሁ ነው የሚሄደው። በመንፈሳችሁና በስጋችሁ መካከል ነፍሳችሁ ስላለች ነፍሳችሁ የመገባችኋትን ነገር ነው ፍሬ የምትሰጣችሁ። ስለዚህ መንፈሳዊ ነገር ከተመገባችሁ የእግዚአብሔርን ቃል፣ አምልኮ፣ ጸሎት እየመገባችሁት ከሆነ መንፈሳዊ ህይወታችሁ ባይ ዲፎልት እያደገ እየሰለጠነ እሱም እየደለበ ነው የሚሄደው። ስለዚህ ስጋዊ ነገር ማድረግ እያስጠላችሁ፣ የዓለማዊ ነገር እያስጠላችሁ ወደ እግዚአብሔር መቅረብ ከእግዚአብሔር ጋር ህብረት ማድረግ እያስደሰታችሁ ነው የሚመጣው። ጥንካሬ ማለት ያ ነው። ስጋችሁ ደግሞ እየተመገበ ከሆነ ዓለማዊ ነገር ነው የምትፈልጉት፣ ጸሎት ያስጠላችኋል፣ ከእግዚአብሔር ጋር ህብረት ማድረግ ያስጠላችኋል፣ ስጋዊ ሰዎች ነው የምትሆኑት ማለት ነው። ስለዚህ ምርጫው እናንተ ጋር ነው። ከዚህ ቀን ጀምሮ የምታደርጉት አክሽን ለመንፈሳዊ ድካማችሁም ለመንፈሳዊ ብርታታችሁም ምክንያት ይሆናል ማለት ነው። ዛሬ ትንሽ ደቂቃ ብትጸልዩ፣ ዛሬ ትንሽ ደቂቃ የእግዚአብሔርን ቃል ብታነቡ፣ ብታመልኩ መንፈሳችሁን በሆነ መንገድ መግባችሁታል ማለት ነው ዛሬ። ስለዚህ ወደ መንፈሳዊ ጥንካሬ እየሄዳችሁ ነው የምትሄዱት። ድካም በአንድ ጊዜ የሚመጣ ነገር አይደለም። በአንድ ቀን የሆነች ነገር ስተት አይደለም መንፈሳዊ ድካም የሚመጣው፣ በየቀኑ በምታደርጉት ነገር ነው። ስለዚህ ጸልዩልኝ እያላችሁ ወደ መንፈሳዊ ጥንካሬ እንድመጣ እግዚአብሔር አግዘኝ እያላችሁ የምትመግቡት ግን ስጋችሁን ከሆነ እንዲሁ አየር ላይ የሚቀር ጸሎት ነው ማለት ነው። ወደ ብርታት መምጣት አትችሉ። ስለዚህ ዛሬ አክሽን መውሰድ ጀምሩ። መጸለይ ትችላለህ፣ መጸለይ ትችላለሽ። አሁን ይህን ቪዲዮ ስትጨርሱ መዝሙር ከፍታችሁ መስማት ትችላላችሁ፣ መጸለይ ትችላላችሁ አሁን ማለት ነው። ስለዚህ ስጋችሁን ለመመገብ ከመረጣችሁ ትደክማላችሁ። ሌላ ከዛ ነገር የሚያወጣችሁ ነገር የለም። መንፈሳዊ ህይወታችሁንም ከመገባችሁ ወደ ብርታት ትወጣላችሁ። ከዛም ነገር እናንተን የሚያስቀራችሁ የለም ማለት ነው።